ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ወንድሞቼ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ ረብል ዓለሚን ደህና ነኝ። ዛሬ የመጀመሪያ እጮኛው እናት መታለች። ያው በጣም ትወደው ነበር፣ በጣም ታከብረው ነበር። ያው ሽማግሌም ላክ ብለው ነበር መሰለኝ። ከዛ አሁን ተገኝቷል፣ በህይወት አለ ስትባል መታለች። እስኪ የምትለውን አብረን እንከታተላት እና ቤተሰብ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ ሁኑ። አሚን አሚን በለኝ። ምን ሆነ ነው አንተ አሚር? ኧረ ሰላም በለኝ ልጄ። ወይኔ ልጄ፣ ወይኔ ልጄ። አንተ አሚር ምንድን ነው ጸጉርህ? ምን ሆነ ነው ጸጉርህ? ኧረ ተናገረኝ አንተ ልጅ ንገረኝ። አንተ አሚር አላወቃችሁ? እኔ እናትህ እኮ ነኝ አሚር። አሚር ቆይ እሺ፣ ቆይ ይረጋጋ። ቆይ አሚር ማዘር እኮ ናቸው። ምን ሆነ ነው አንተ ሰላም ያላችሁ? አሚር ማዘር እኮ ናት። አናግራት እንጂ አሚር አሚር ቆይ ያረጋጉት። ቆይ አንዴ እሺ። እሷ ነች እኮ የኔ እናት እንዴ? እኔ ማዘር አይደለም እንዴ? እኔ ባልወልድ እናት አይደለሁም። እኔ እናት አይደለሁም። ቆይ በቃ እናት ነች። የቤት እናት ሆነስ ልጅ አይደለም እንዴ? እንደዛ ልጅ እናቴ ብለህ እንዴ ማዘር እንዴ በቃ ቁጭ በሉ ማዘር። ይረጋጉ። የቤት ወንድም ነህ እንደ አንተ? እሺ በቃ ቁጭ በሉ እንዴ። ቤተሰቦቿን ልጅ ሳናገረኝ እሺ ቁጭ በሉ፣ ችግር የለውም ቁጭ በሉ። አረጋጉት፣ ቁጭ በሉ። አሚር ተውት በቃ፣ ሳታስጨንቁት። መጨነቅ አይፈልግም። ኧረ ደህና ነው እንደ የምታወራውን እያወቅህ እንጂ ምን ሆነ? ምን ስታየው ምን እኔ ይኸውልሽ ሐኪም ቤት ምን ወስደዋለሁ። ሁኔታማ ደህና እኮ አይደለም ልጅ። ኧረ እኛ ለራሱ እኛ እኮ ደህና ነው። አሚር ማነው? ችግር የለውም ቁጭ አሚር እሺ። እኔ ሐኪም ቤትም ወስደዋለሁ። ሐኪም ቤት እኔ ሐኪም ቤትም ቢሆን ወስደዋለሁ፣ ጸበልም ቢሆን ወስደዋለሁ። ሲጀመር እኮ ማዘራችሁን አለኝ እናቱ አይደል እንዴ? የቤት እናት ነች። የቤት እናት ማለት ነው። እኮ ለብሰው ሳይ እኮ የሆነ የለም እንትን ብያለሁ። እኔ እናቱ ነኝ እኮ ከልጄ ከቤት በላይ እኮ ነው የማየው። ከልጄ በላይ ልጆች መስለው ነው እንጂ ልጁንም አናስጨንቅም ነበረ። ይሄ ምን ታስጨንቂዋለሽ? ልሸውዱና አይደለም። እኔ ልጄ እኮ ነው። እኔ ሀሚርን እኔ ወስደዋለሁ። ቆይ ማን ነው የቤት ወንድም? ስምክ ማን ነው? ያብስራ ነው። እሺ እናቴ እኔ ተረጋግቻለሁ። እኔ ልጄ እንደዚህ ሆኖ እኔ ማየትም አልፈልግም። ሐኪም ቤትም ቢሆን ጸበልም ቢሆን ቁርአንም ቢሆን አስቀራለታለሁ። ለምን ይጨነቃል? ኧረ ተው እኔ አትከልክሉኝ። እኔ ከልጄ በላይ አትከልክሉኝ። አንዴ እኔን አዳምጪ። አይ እኔን አዳምጪ። መጀመሪያ ልጁን ያገኘሁበትን ሁኔታ እኔ ነኝ የማውቀው። አንቺ ነሽ። አሳባጇ ደግሞ ልጆት ነው። በጣም ከይቅርታ ጋር እሺ ስለሆነ ምንም ልላልፈልግ ይባላል። ቆይ አንተ ተረጋጋ። እኔ ማዘርም በተረጋጋ ሁኔታ ላውራ። እናት ስለሆኑ ልጎዳቸው አልፈልግም። ገብቶሃል? እኔም ደግሞ ልጄ አይደለችም ያሳበደችው። እኔ በሀሚር ይኸውልሽ ልጄ ብዙ መከራ ብዙ ፈተና ደርሶባታል። ልጄ ሀሚር ደግሞ አሁን አሚር ደግሞ እኔ ከቤቲ ከልጄ በላይ ከልጄ ከያብስራ በላይ ነው ማየው የምወደው። እሱም እንደዛ ነው ለኔ። ስለዚህ እኔ ልጄን ደግሞ እንዲሆነው ማየትና ቁጭ ማለት አልችልም። አገር አቋርጬ የመጣሁት ልጄ ጸበል ወይ ይኸውልሽ ሐኪም ቤት ወይ ጸበል ወይም ደግሞ ልወስደው ነው። ና ልጄ አሚርዬ፣ ና የኔ ጌታ፣ ና የኔ ጌታ። እኔ ልጄ ደግሞ እኔ አለቀም። እንግባባ፣ እየተግባባ ነው። እሱ ካልፈለገ እኮ አለቀውም። አይ ይፈልጋል። ከኔ ከእናቱ ጋር መሄድ ይፈልጋል። እኔ ከእናቱ ጋር ከጀመረ እንዳምጥቀደ አንቺ ላረግሽለት መልካም ነገር ከፈጣሪ ነው የምታገኘው። ስለዚህ መጀመሪያ እኔን አዳምጪኝ። እሺ ለመውሰድም ዝም ብለው እንደዚህ ቆይ ሰውት ነው ያመናርጓለኝ። እሺ እኮ ማዘር ይረጋጉ። እኔ ስታዳምጪኝ አሚርን መሰጣቱ አረጋት ነው ነገር። አይ እኔ ጉልበት እኮ አይደለም ሀገር አቋርጬ የመጣሁት ልጄን ምን ደረጃ እንደደረሰ ምን ላይ እንዳለ ለማወቅ ነው የመጣሁት። አንቺ መልካም ሰው ነሽ። ፈጣሪ ያደረግሽውን ነገር ሁሉ ይክፈልሽ። ከሰው አታገኝም። ነገር ግን
አይረበሽም እኔ ልጄን ይዤ ሳልሄድ ከዚህ የእሱን መፍትሄ ሳልፈልግ እንቀመጣለን። አንቺ ጋር እንቀመጣለን፣ እናስታምመዋለን። እሺ እናቴ ይኸውልዎት ማዘር፣ አሁን እኮ የኔ አባባል አሚርን አትውሰዱት እኮ አይደለም። እሺ በቤት ምክንያት ስለተረበሸ እርስዎ ደግሞ የቤት እናት ስለሆኑ እሱ ላይፈልግ ይችላል፣ መሄድ ላይፈልግ ይችላል። አይምሮ እየተረበሸ ስለሆነ እኔ ይኸውልሽ እኮ መሄድ ከፈለገ እሱ ጠይቃችሁ ሰዱታል። እሱ መሄድ ከፈለገ ናስቲ እኔ ልጅ ናስቲ አሚር የኔ ልጅ እኔ እንደዚህ ልሆንልህ አሚርዬ፣ እኔ እንደዚህ ልሰቃይልህ የኔ ልጅ ተሰቃየህብኝ። ተው እስቲ ተው፣ እንደዛ አትበል የኔ ልጅ። ተው እስቲ ልብስህን ተው እስቲ በእናትህ አታስጨንቁ። ቀስ ብለህ አዋራ፣ ተረጋጋና እሱ ብላችሁ እና አሚርዬ ቆይ እስቲ ቆይቶ አይደለም እንትን አትበሉት ማለት አይምሮን ቢዚ አታርጉት። እሺ እና ከኛ ጋር እንሂድና እዛ ሆስፒታል እንሄዳለን። ትታከማለህ። ማነው ከኔ ጋር አትሄድም? አሚርዬ ከኔ ጋር አትሄድም? እኔ ልጅ አንቺ በረጋጋሽ እንዴ? እነማን ናቸው እነዚህ? እኔ እናት አይደለም እንዴ? ለምንድን ነው? ምን ሆነሽ ነው? ተመልሰሽ መጣሽ? በእናትሽ ምን ማለት ነው? አሜር ጋር ወይ ውጡ። ኧረ በእናታችሁ ምን ሆናችሁ ነው? ማዘር ልጆችን ያስወጡልኝ በፈጠሩ። እንግዲህ ቤተሰብ እንደሰማችሁት ነው። ቤት ይመጣለች እንግዲህ ሞቢል ልትለቀው ይሁን አሁን አሚር ትላለች። አላህ ቀልብ ይስጣት። እንግዲህ ለሱም ወደ ራሱ አላህ ይመልሰው። እንግዲህ ለሷ አላት አላህ ይወፍቀው። ከሴት የተነሳ እንዲህ መሆን በጣም ይደብራል። ብቻ ዱአ አድርጉለት አላህ አፊያ ያርገው። እናቱ ግን ያው እናቷ በጣም ተወደዋለች። ሆኖም ግን ተሳሳተች። ለአንድ ቀን እንትን ሰጣ ኒካ ካላሰርክ ብላ ሽምግልና ለነጌ ከላክ ነጌ ሚሊክ ሰው አለ ብላ አጣደፈች። ሰበቡ የእናቱም ነው፣ የቤተሰብ ግፊ ነው አለባት። እንግዲህ ብቻ አላህ አፊያውን ይመልሰው ማለት ነው። ቤተሰብ ላይክ፣ ሼር፣ ሰብስክራይብ ያረጋችሁ አበረታቱኝ እላችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።